እናቴ ትሙት ድህነት ኃይሉ ይጥፋ። ድህነት ነው እዛ ውስጡ የወሸቃቸው ልጆቹ። ናችሁ እናቴ ትሙት ደላሎች ክፉ ናችሁ። የእናንተ ይለያል። እናቴ ትሙት የእናንተ ይለያል። ለመልካም እኮ የሚሰራ ግን የእናንተ ደግሞ የትላንትኖቹ ደግሞ ይለያል። እናቴ ትሙት ይለያል። ሴጣን ነው የምታስንቁት። ምን አለ ቲክታክ ነው እውነት ወይ ቻይና ካምፓኒ በዘጋው ይስጣችሁ። የልጃችሁ ጭንቅላት ነው ብሎ መጥቶ ሲያሳዩ ምን ያህል ውስጣችሁ እንደሚሰበር ወላድ በድባብ ትሄድ ይላል እኮ ሰው። እናቴ ትሞት መቼ አሁን ይስጥሽ እናቷ ቻዩ። አይ ወላድ ልጄን የወለድኩበትን ቀን እንድጠላ ራሱ አደረጋችሁኝ። እናቴ ትሞት ሰይጣኖች አፈር ብሉ። ደግሞ ዘር አለን ትላላችሁ እናንተ። ዘርም ሃይማኖትም የላችሁም። በተለይ ሴቷ እናቴ ትሙት ልጅ ካለሽ የልጅሽን መከራ አላቅም በሆነ ነገር ያሳይሽ፣ በሆነ ነገር ያሳይሽ። ሌላ ምንም ነገር አልልሽም። መቤት በቃ የሆነ ነገር ያድርግሽ ፈጣሪ። እመቤቴ ድንግል ማርያም ቅዱስ ገብርኤል የሆነ ነገር ያድርግሽ። በቃ የእናቷን ሐዘን ይሄ አሁን እናቷ ትመጣለች እያለች ነው የምጠብቀው። እናቷ ውስጥ ያለውን ሁሉንም በቃ እናቷ ላይ ያረፈውን የሐዘን ድባብ አንስቶ አንቺ ቤተሰብ ላይ ያሳርፈው። ሌላ ምንም አይነት ነገር አልመኝልሽም። ለአንቺ ለሴቷ ምንም ነገር አልመኝም። ይሄንን ነው የምመኝልሽ። ይሄንን እመኝልሻለሁ ለአንቺ። በቃ የሆነ ነገር ብቻ እግዚአብሔር ምድር ላይ የሌለ ዱብዳ ያምጣብሽ። በቃ እናቴ ትሙት። በቃ እኔ ምን ያህል ክፉ እንደሆናችሁ እኛ እንኳን አሳዩን ብንላችሁ ይሄ ፌክ ውሸት ቪዲዮችሁን እኛ እንኳን አሳዩን። ኖ ህዝቡ ማየት አለበት። እነ ሚኪም ቢሉ እነ ብሬክስም ቢሉ እዛ ጋር ያለው ከጭንቀቱ ህዝቡ ራሱ አሳዩን ቢል እናንተ ሀና የሰፈራችን ልጅ ቤተሰባችን ናት ዘመድ ነን ኖ አናሳይም። ዲኤንኤ ትላላችሁ። ያለ ዲኤንኤ ያለ ምንም ምርመራ ነፃ የሚያወጣት የድንግል ማርያም ልጅ ነፃ ያውጣት። በቃ እሷን ብቻ አይደለም። አሁን ላይ በጣም ብዙ ቪዲዮዎች እየተለቀቁ ነው። በጣም ብዙ ቪዲዮዎች እየተለቀቁ ነው። እህቶቻችን የሆነ ላያቸው ላይ እሽቲው ቆሽሾ ምናምን እዛ እንትን የመን ነው ምናምን እንደዛ ሆኖ። በነገራችን ላይ እንጀራቱ የሚሰደድ እኮ የለም። የሆነ የተሻለ ህይወት እንኖራለን ብለው እንጂ እናቴ ትሙት የኢትዮጵያ እናቶች እንጀራ ያሳጡናል? አያሳጡንም፣ አያሳጡንም። የተሻለ ኑሮ አይታችኋታል። ሀና ሽፎን እየሸጠች ምናምን ቪዲዮቿን አይታችኋላ። ያንን ነገሯን ለመቀየር ነበር መንገድ የጀመረችው። እናንተ ክፉ ናችሁ። እናቴ ትሙት እናንተ በጣም ክፉ ናችሁ። በጣም በቃ ምድር ላይ እንደናንተ ክፉ ሰው የለም። እናቴ ትሙት የሆነ በቃ ሰው እንዲደነግጥ ነው ያደረጋችሁ። ትላንትና ሰው እንዲደነግጥ እውነት ተክላይ ሴት እህት ካለክ በቃ ከሴት ከተፈጠራችሁ እኔ አሁን ከሰውም እንደተፈጠራችሁ እንትን እያረኩኝ አይደለም፣ እያሰብኳችሁም አይደለም። ከሰው የተፈጠራችሁ ከሆናችሁ አካሏንም አጉድላችኋት ደፍራችኋትም ከሆነ አካሏ ጎድሎ ለእናቷ ሙሉ ናት። ስጧት፣ ለቤተሰቦቿ ስጧት። ገባችሁ? በቃ አካሏም ከጎደለ ስጡንና ከተቻለ በሕክምና ሙሉ እናርጋት። ካልተቻለ እንደዛ ቁስለኛ መሆኗ ለእናቷ ትሆንላት። ለእናቷ ለወለደች ይህን የሚዲያ ሰው እኛን ተውን። ግን በቃ ለእናቷ ስጧት። እኔ እናቷ አሁን እንዴት አድራ ይሆን አባቷ እንዴት አድሮ ይሆን ምናምን ዝም ብላችሁ አስቡት። የልጅህ ጭንቅላት ይሄ ነው። ኢቭን ቪዲዮውን እንኳን ስታሳዩ ጨረስኮ ቪዲዮውን ምናምን እንጂ ትንሽ እንኳን የሆነ የሰብአዊነት ነገር ተሰምቷችሁ የሆነ ነገር ውስጣችሁ አልነበረም።
ማለት የሆነ እኮ አለ አይደለ? በቃ እኛ ለሀና እናዝንላታለን ምናምን ስትሉ ነበር አይደለ? ያንን ቪዲዮ ኢቭን ስታሳዩ የሆነ እየበላችሁ እየቃማችሁን አፈር ድንጋይ ያስቅማችሁ የሆነ ነገር እያወራችሁ ምናምን ነበረ እንትን ስትሉ የነበረው ስታወሩ ምናምን የነበራችሁት ማለት ነው። እና ሰው ቢያንስ ፀጉር ነው ብላችሁ ያመጣችሁት፣ ሻሽ ነው ብላችሁ ያመጣችሁት ያንን ይሄ ህዝብ እውነት ምንም ያልተማረ ፊደል ያልቆጠረ ሰው ጎግል አድርጎ ሰርች የማያደርግ ሰው ሲከታተላችሁ ነበር። ምንም በቃ የዚች ልጅ ብቻ አሞት ቲክታክ በቃ ይህንን ብቻ ለማየት ከፍቶ ሲከታተላችሁ የነበረ ሰው ነበረ። የድንግል ማርያም ልጅ ቀድሞ ይድረስላት። እኔ አሁን ከድንግል ማርያም ልጅ ነው የምጠብቀው። የእውነት ከሱ ጠብቃለሁ። በቃ የእውነት በቃ ውስጤ ቅጥል ብሎ ከሱ ጠብቃለሁ። ከፈጣሪ ጠብቃለሁ። የእሱ ስለሚበልጥ በሆነ ቀዳዳ ሀናን ሊያሾልካት ይችላል። በሆነ ቀዳዳ ሀናን ሊያሾልካት ይችላል። ገባችሁ? አካሏንም አጉድላችሁት ከሆነ በቁማ ኩላሊቷንም ሸጣችሁ ከሆነ ምክንያቱም እናንተ ታረጋላችሁ። አንዱ ኩላሊቷን አውጥታችሁ ሸጣችሁ ሆነ እስክትድን ከሆነ የምትጠብቁት ስጡንና ችግር የለም። ቤተሰቦቿ ገባችሁ? ቤተሰቦቿ ሙሉ ያደርጓታል። በቃ እንደዛ ቆሳስላ ስጧት። ለልጇ ሙሉ ናት፣ ለቤተሰቦቿ ሙሉ ናት። የቲክታክ ሰው 4 ቀን 5 ቀን አውርቶ ይረሳዋል። ግን እኔ እንጃ እውነት ሀና እመቤቴ ማርያም ከአንቺ ጋር ትሁኑ። በቃ ማለት ምን ያድርግ? ህዝብ ቁጭ ብሎ አደረ። ልጆቹ ስራ እያለባቸው ጠዋት የሚነሱ ልጆቹ ቁጭ ብሎ አደሩ። ታብታብም አድርጉ ሲባሉ ሼርም አድርጉ ሲባሉ ኮመንት ሲዘጋባቸው ምን ሲደረግባቸው እንኳን ችለው ቁጭ ብሎ ሲጠብቁ ነበረ። ሰው ያለውን ሲሰጥ ነበር። በቃ ትላንትና በቃ አድርጎ የተባለውን ሁሉ ሲያደርጉ ነበር። ከዚህ በላይ ማድርጉ ቢባሉ ማንም ሰው ያደርጋልሃል። ግን በቃ ክፉነታችሁን፣ ጭራቅነታችሁን፣ ቆሻሻነታችሁን አሳይታችኋል። እናቴ ትሙት እኔ ያንን ጭንቅላት ደጋግማችሁ እንዲህ በእንጨት እየነካችሁት ቪዲዮን ስታሳዩ በቃ የዛን ሰዓት ዘግቼ ወጣሁኝ። ምክንያቱም ከዚህ በኋላ ከእናንተ የሆነ ሀና የሆነ የርህራሄ ምናምን የሆነ ነገር ራርታችሁ አዝናችሁ ምናምን ታመጣላችሁ የሚል ግምት ምናምን የለኝም። ከአሁኑ ልንገራችሁ ለምሳሌ እናንተ ጭንቅላቷን እንዲህ እያደረጋችሁ ሻርቧ ሄኖ ፀጉሯን ልከን ለዲኤንኤ ልከናል ስትሉ ከእናንተ እኔ ምንም የዛን ሰዓት ዘግቼው ተኛው። ገባችሁ? በቃ ከእናንተ ምን ይጠበቃል? ውሸታችሁን በገሃድ የቆየ 2 ዓመት የ3 ዓመት አስክሬን አምጥታችሁ ቆሻሻ ናችሁ። ሰው እኔና አሞራው ስንት ሰው ውጡ ተብላችኋል ተብለን ቀጥለን የመጣ ነው። ገባ? ቀጥለን ስንመጣ ግን እዛ ማንም እንኳን ሊያስገባን አልቻለም። አንተ በቃ ዮኒ ነው የታየ። ዮኒ ምን ሊሰጥ ነው? የሰው ስም አታንሽ። አንቺም አሞራው መጣሪ አቦ ከአንተ ጋር አልከራከርም። አቦብጫ አንቺ እጀ ሌላ የምናከብራቸው እናንተ ልጅ ወደ ሌላ ሳይድ ማታ ራሱ ሂዳ ወደ ሌላ ሳይድ ነው የወሰደችው። መሲ እችን ልጅ አስቁሚያል ነው እኔ እናንተ እያላችሁ እንዳሞራው እናንተ እያላችሁ ወደ ሌላ ነገር ውስጥ ማስገባትም እንዲገባም አንፈልግም። አሞራውም እኛ ጋር ነው ያመሸ። አንቺ ከተጀመረ ጀምሮ ከኛ ጋር ነው ያለሽ። ማታ ሀቢባ ቤት ስትናገር የነበረው ላሰማሽ።
ምን እስቲ ጋቶ ጥበናትች በቅሎ አልወልድ ያለች መሀል መሲ በቃ ስነ ስርዓት አስይዟት። በዚህ ጉዳይ ላይ ጣልቃ እንዳገባ ማንም ፎሎ ሰይዶ ረባቦ ፎሎ አይፈልግም። እኔም ፎሎ አልፈልግም። ማንም እዛ ያላችሁ ለልጅቷ እንጂ ለማንም አይደለም። አንድ ጊዜ ጥያቄውን ምናምን አየሽው አየቻቸው። እነዚህ ለፈራው ናቸው። እግዚአብሔር ነው አለች ብለሽ ቪዲዮ ስሪ ሲሉኝ ለመኖሯ ማስረጃ አምጡልኝ፣ ማስረጃውን አስደግፌ ቪዲዮ ልስራ ነው ያልኳቸው። ቆሻሾች አለች በህይወት ዜድ ትላንት ለፎሎ እንጂ የለችም በህይወት እያለኝ ነው ስትል ነበር። ስነ ስርዓት የምትይዝ ከሆነ መሲ ስነ ስርዓት እናቴ ትሙት። እኔ ማታ በጣም ተናድጃለሁ። በዚህ መካከል ላይ የልጅቷ ጉዳይ እንትን ስላለኝ እንጂ መናገር ጠፍቶኛል። ወደዚያ እንደዛ አይነት ነገር ካነሳች ወደ ዘር የሚገባው እቺ በጣም ቆሻሻ ሰካራም እየሰከረች እየመጣች እኛ እጣችን ላይ ጣልቃ እንዳገባ ማንንም ሰው እኛ ሀቢባንም አንፈልግም፣ እሷንም አንፈልግም። ችግር የለውም ያለ ነው። እናንተ የነበራችሁት እኛ እንበቃለን። የኢትዮጵያ ሕዝብ ከጎኗ ነው። እንደዚህ አይነት አፍራሽ ሰውን የሚጠሉ ከሆነ አንድ ሰው እዛ ሀሳብ መጥቶ የሚሰጥ ከሆነ ለልጅቱ እንጂ የሚታሰበው የሆኒ ማኛ ስለመጣ ሳራ ስለመጣች እንትና ስለመጣ ሁሉም ኢትዮጵያን ይመለከተዋል። እኛ እንኳን ዘር አማራ ብለን አላለም። ሁሉም ኢትዮጵያን ስለ ሴት ጉዳይ ይመለከተዋል። ጋይስ እኔ ሰይድ ወረባቦ ይፈልግሻል ብላ መሲም ጠራችሁ ይመጣሁኝ። ምንድነው ነገሩ? ልወጣ ነው እኔ በቤቴ። ምን ተፈጥሮ ነው? ቤቴ ወጥቼ ቅድም የጀመርኩትን ነገር አስኬዳለሁ። ምን ተፈጥሮ ነው? አልገባኝም። አልሰማም። አልገባችሁኝ ምን እንደሆነ። ምን ሆነ ነው? አይሰማትም? እውነት ሳሪ ይሰማሻል? ሳሪ ሙድ እየያዘችብን ነው። ይሰማሻል? የጆከር ሜኔ አዎ መውቻችሁ ነበር። ምን ተፈጥሮ ነው ብዬ ለማወቅ ምንድን ነው ነው ብለሽ መጣው። ምንድን ነው ሳይድ ከሳይድ ጋር እያወራን ነበርና ኖርም አሁን በሽማግሌ በውስጥ እንትን ይባላል። አሁን ይሄ የሚዲያውም እንትንም ለቤተሰቦቿ ተጽዕኖ ያደርግባቸዋል። በቃ ማታ እንደዛ ተደክሟል። ሁሉም ሰው መደረግ ያለበትን ነገር አድርጓል። አሁን በትላልቅ ሰዎች መደረግ ባለበት ነገር በውስጥ ይደረጋል እያለ እያወራ ያለ ተበጣበጠ ቤቱ ጨረሻ። ኦኬ በነገራችን ላይ ሳሪም ፎሎ አላነሳትም፣ እኔም ፎሎ አላነሰኝም። ማንም ፎሎ ያነሰው ሰው ሀሳብ ያነሰው ሰው የለም። ብርጅስቶ ማንም ሰው ገብቶ ሁሉ ቤታችን ተበላሽቶ እኔ መሲ ሳራንን የምጠላ ከሆነ አጀንዳው የህዝብ ጉዳይ ነው አይደል? ለልጅቷ ከሆነ የሚታሰበው ያን ሰው መጥቶ ሳራ መታዘቢ ለሀሳብ ስለሰጠች ያ ሰው ስለሚጠላ ብቻ ለምን ወደ ሌላ ሳይድ ይወስዳል? ለምን እንደዚህ አይነትስ ማንቋሸሽስ ምን አስፈለገ? መብቱ ነው። ማንም ሰው መጥቶ ሀሳብ አሞራው መጥቶ እኛ ጋር ነው ያመሸ። መጨረሻ ላይ እንቅልፍ ወሰደኝ ተኛሁን። ሳራ ስለ ልጅቱ የምትናገረው መሲ ብርጅስቶን ሰይድ ወረባቦ ፎቶ አግኝቶ ነው ቪዲዮ አግኝቶ ነው የሚናገረው። ያን መረጃ እዛ ቦታ ላይ ስልክ መያዝ አይቻልም። እንደ ሌላው ሀገር በነፃነት የሚጓዝበት መንገድ አይደለም። ስልክ ቢኖረው ራሱ እንደዚህ አይነት የታገተ ሰው ማን ነው ፎቶ የሚያነሳው? 5-6 ያኔ መረጃ በህይወት አለች እየተባለ ዜድ የምትባለው ሙታለች አይባልም። እኔ አልፌው ነበር። አሁን ሰይድ ጋር ስትነጋገር ሆን ብዬ ነው ላይ ከፍቼ ነው የመጣሁት። ድናት ለፎሎ ብላችሁ ነው ያለችው እና ዜድ እኮ ነች። ትላንት ማታ ቁጭ ብላ ለፎሎ አሁንም ደገመችው። የሆኒ ማኛ ምን ልታደርጉ አስገባችሁ? ከሌለም እነሱ ናቸው የሚመርጡት። ሁሉም ኢትዮጵያን በዚህ ጉዳይ ላይ ይመለከተዋል። እንደ ብሔርም እንደ ኢትዮጵያዊነት ሴት ልጅ የሆነ ሰብአዊነት የሚሰማው የሰው ልጅ የሆነ ይመለከተዋል። መሲ አስቁሚያ። ከዚህ በኋላ እዚህ ነገር ውስጥ ገብታ አስተያየትም ሀሳብ እንዳስብ ወደ ሌላ ሳይድ ተወስደዋለች። ረጅ በሽተኛ ረቂያም እኔ ከእሷ በላይ በሽተኛ ነኝ። ስነ ስርዓት ተያዝ።
እሺ ወንድሜ፣ እኔ ቤቴን ከፍቼ አሁን ትናንትና ህዝቡ ስለታፈነ እዛ የህዝቡን ውይይት እየሰማው ነው። ሰላማዊ ነገር ያኔ መታፈኑ ሀሽታቅዬ። ስለዚህ ወደዛ ልመለስ ጋይስ። እተመለሽበት ከፈለሽ እንትና ግቢ፣ ችግር የለውም። እኛ ሌላ ውስጥ ነን። ቻው፣ ሰላም ሁኑ። አመሰግናለሁ። ምክንያቱም አልሰማውም ምንም ነገር። መሲኔ ብላ ስትጠራኝ ምን ተፈጠረ ነው? ሰይር ጋር ላኪለትና ሰይር ጋር እኛ እንመጣለን። መሲ ጋር ነው ሰያ ጋር እንትን ካሉ ችግር የለም። ሰይር ጋር ላኪለት፣ እኛ እንመጣለን። የለሽ ቆይ 50,000 ኢትዮጵያውያን ለመሸወድ ያደረጉት ሙከራ ምንም አልተሳካ። ሙሉ በሙሉ 100% የከሸፈ ነው። እኛ እንኳን ህፃን የ2 ወር አስከሬን መለየት አያቅተንም። ይሄ 5 ዓመትና 3 ዓመት የሞላው የቆረቆሰ ጭንቅላት አመጣው ማሳየታቸው ፌር ያልሆነ መረጃ ነው። በትክክል እኛ ልጅቱን እንዲሁም እየተጠራጠርን አለች የለችም እያልን ተጠራጥረን ነበር። ትናንትና ግን ቅዱስ ገብርኤል በለተቀኑ መኖሯን አረጋግጠናል። ከዚህ በላይ ምንም ማረጋገጥ አይገባም። ምክንያቱም በራሳቸው ዘንድ ቪዲዮ ማታብሩ ተከራከሩንም ምናሉንም። መጨረሻ ላይ ግን የመጣው ቪዲዮ በ50,000 ኢትዮጵያውያን በመታገዝ ትክክለኛውን መረጃ በራሳቸው አውጥተውታል። ይሄ መረጃ የእህታችን መረጃ አይደለም፣ ልክ አይደለም፣ አግባብም አይደለም። ስለዚህ እኔ የምለው ምንድን ነው እርምጃ ለምን ቤተሰቦቹ ወይም ደግሞ የህግ አካል በእነዚህ ሰዎች ላይ እርምጃ ቢወስድ እና ልጅቷን ከነሱ የሆነ ሰው ቢታገድ እርግጠኛ ነኝ ልጅቷን የማንጣት አድቫንቴጃቸው በጣም ከፍ ያላል። ብር አለው፣ አዎ ብር አለው፣ ይኖረው ችግር የለም። እኛ በብር አይደለም ምናምነው፣ እሱ ብር ስላለው ነው እንዴ እኛ እኮ ወይ ጅዳ ላይ ወይ ሌላ ሀገር ላይ እንግጠም አላልንም። ኢትዮጵያ ያለውን ብር የሌለውን ሰው መያዝ በኃይል አያቅተን። ማንም ሰው ሊይዘው ይችላል። አንድ ተራ ግለሰብ ነው የሱ አባትም፣ ይህን ተራ ግለሰብ እናትና አባቱን መያዝ አያቅትም። ማንም ሰው ይይዛል። ግን ይሄ ሁሉ ገሌ እያዝ ከሚባል ለምን እንደው ብርም ከሆነ ተደላድረው ይችል ልጅ ወደ ህዝብ አያቀርባትም ነው የምለው። እኔ ጨርሻለሁ። እኔ በጣም 5 ቀኔ ነው አልተኛውም። ዛሬ ጭራሽ ቁጭ እንዳልኩ ነው የነገው እና ስለዚህ እኔ በጣም አመሰግናለሁ ለኢትዮጵያ ህዝብ እና እናንተም ነሳሪ በጣም ይህን ያክል በትክክል የተሳሳተ የሞተ መረጃ ነዞት የወጡ። ስለዚህ ይህን የደላላ ቤተሰብም ሆነ እነዚህ ሽማግሌም ሆነው የቀረቡትን ትናንትና ለደላለው ጠበቃና ለደላለው ክርክር ስለሆነ የመጡት የእነሱን ቤተሰቦቻቸው ታውቀው እነሱንም ብንጋፈጥ ነው ብለው እኔ ጨርሻለሁ። አመሰግናለሁ። ሳሪ እናመሰግናለን። ቴንኪው ሱሱ ቀጤ ሱሱ ሀሳባችሁን እየሰጣችሁ 3 ደቂቃ ውረዱ። እኔ እያስገባኋችሁ እኛ ራሳችን ሸዋዬንን ከኛ በላይ ሸዋዬ ማንም የለም። በጎጥ ከምትወሸጉ ማለት ነው። እናንተ የሰውኛ አስተሳሰብ ካላችሁ አሁንም መንገዱ ቀላል ነው። አሁንም በብርም ከፈለጋችሁ በውስጥ መታችሁ ማውራት ከቻላችሁ የፈለጋችሁት ነገር ይደረግላችኋል። ግን ልጅቷ 100% በህይወት አለች። ምንም አሰራላችሁም። ወጥታ ለራሱ 5 ሳንቲም ቅንጣት ያክል መረጃ አሰጥባችሁም። እሷ ከለቀቃችኋት ማለት ነው። እኔ ይሄን ሀሳቤ ሲጀመር የሰው ልጅ በስንት ቀን ነው የሚበሰብሰው? እናውቃለን። እኛ በጣም በዚች እድሜያችን ብዙ ነገር ያየን ልጆች ነን። እኛን ጡጦ የምንጠባ አይደለንም። አትሸውዱንም። ግን የኢትዮጵያን ሕዝብ ሙሉ እንደሸወዳቸው ወቁት። እኔ አመሰግናለሁ ሳርዬ፣ በጣም ነው እንጃ። ትገኝ ማለት ነው። አዎ ትክክል ናቸው። ሁሉ ነገር ትክክል ናቸው። እሺ ምንድነው ሀሳብሽ? እኔ እየጠየኩሽ አይደል ማለት እኔ ሀሳቤ ማለት ነው። ሁላችሁ እዛ የነበራችሁ ምንም አንድ ጀኮር እዚህ ጋር እንገረም አንድ በምናምን እንደዚህ በስድብ ምናምን ሳይሆን ልጅቷ በህይወት አለች፣ ማስረጃ አለን አላችሁ። ማስረጃ በሰው አይደለም ጀኮር። ማስረጃ ካላቸው እነዚህ ሰዎች ሞባይል አላቸው አይደለም፣ ለምን አልቀረጹም? አንደኛ አንድ ጊዜ ንገርሽ፣ ያንን መንገድ የማታውቂ ከሆነ እኛን ጠይቂ። እዛ መንገድ ላይ እኔ አላውቅም። እዛ መንገድ ላይ ስትጓዥ ስልክ ይዞ የሚሄድ የለም።
ሁለተኛ ነገር የስልክ ማስረጃ፣ የቪዲዮ ማስረጃ፣ የአይን ማስረጃ እንጂ የሚኖረው ስልክ ይዞ የሚሄድ ስልክ ቢኖረውም አንደኛ የቻርጅ ችግር ይኖራል። ሁለተኛ ነገር አንቺ ለመቅረጽ ራሱ እንኳን አይደለም እንደዚህ እነሱ ፎቶ ማንሳት እድል የለሽም። በነፃነት የምትንቀሳቀሽ ተገደ ከተማ መርዝ ጠጭ ካልሽ ከተባልሽ መርዝ የምትጠጭበት ቦታ ነው። እኛ ያን ሁሉ ስድብ ሲሳደቡ ከኔ በላይ ተናጋሪ የለም። እኔን እርግጥ አድርገው አንተ ሌባ ብለው ሲሰድቡኝ ጸጥ ነው ያልኩት፣ ሚዩት አድርጌ እዛ ጋር አዳምጪ። ሁሉም ሀሳብ አለው። ያንን ሀሳብ ለመስጠትና ለመናገር አንድ 38 ሰው ገዝት ላይ እንደማይችል ታውቂያለሽ። ሀሳብ ያለው ሰው ከመጣ ያስገባል። ግን ዋናውና ትልቁ ነገር የምነግርሽ ነገር የቪዲዮ ማስረጃ፣ የአይን ማስረጃ እንጂ የቪዲዮ ማስረጃ ስልክ ይዘሽ ሄደሽ ስልኩ እንኳ ተፈቅዶልሽ ቻርጅ ላይኖርሽ ይችላል። ቢኖርሽም ማንንም ሰው እዛ ቦታ ላይ ማንሳት እንኳን እሷን ቀርቶ አሁን በዚህ ልክ እየተከራከርንበት የደበቁ እናታችሁ ትበላ የሸርሙጣ ልጆች ዘረኛ የምትሉ እኔ ዘረኛ አይደለሁም። በትግርኛም ደላላ ትግራዋይ ከሆነም እናት ትበላ መልሳት እለዋለሁ። ለማንም አልፈራም። እኔ ዘረኛ አይደለሁም። ጨለማ ውስጥ ነው ያለችው። የፈለጉትን ነገር አድርገው ኢትዮጵያ ወስደው ይሄ ነው ብለው ማምጣት ይችላሉ። በድለረስ በገንዘብ መስራት ይችላሉ። ምንድን ነው የምታወሩት? እኔ አሁንም የእኛ ጥላት እንዳትሆኑ በቪዲዮ ማስረጃ ምናምን የምትሉት ነይ ሂጅና አንቺ እናንተ የዛን ሀገር መንገድ ገብታችሁ ተጉዛችሁ ለ10 ደቂቃ ያክል የሄደ ዘመድ እንኳን የላችሁ። የአይን እማኝ እንጂ ስልክ ተይዞ እንኳን እንደፈለገ የምንንቀሳቀስበት መንገድ አይደለም። እኛ እንኳን ከአስር ምን ሆናችሁ ነው የሚያውቀው? በዛ መንገድ ላይ የሄደ ብቻ ነው። አንቺ ሌላ ሀገር ተቀምጠሽ የሞቀ ቤት ተቀምጠሽ ስለ መንገዱ ስለ ሁኔታው የማታውቁ ሰዎች እየወጣችሁ የምትተረተሩ እረፉ። ልጅቱ በህይወት አለች። ማታ አይቻለሁ እኔ በአይኔ በጆሮዬ እየሰማው ነበር። እንኳን ሪከርደር አንድ ቤት ተሰብስባችሁ ምን ስታረ መርዞች እናንተ እዛች መንገድ ላይ ብትላኩ 10 ደቂቃ አትሄዱ። 1 ደቂቃ እማየደረሽልኝ ብለሽ ባናትሽ ተተክለሽ ነው እዛው ራስሽን የምታጠፊ። እኛ የምናውቀው እናውቀዋለን። የአይን እማኝ ነው አለች ልጅቷ አለች 100%። አንተ መቼ ታውቀዋለህ መንገዱ? እና ጠይቀኝ ነ እና ጠይቂ ከቻላችሁ ድምፁን እንደ ኢትዮጵያነት የሚያውቁ ሰዎችን በዛ መንገድ ሂደው የሚያውቁ ሰዎችን ጠይቁ። የማታውቁ ከሆነ ጸጥ ብላችሁ ተመልከቱ። ይሄ የእናንተ ቪው መሰብሰቢያና የእናንተ ጊፍት መሰብሰቢያ አይደለም፣ የህይወት ጉዳይ ነው። ይህም ሁሉ ሰው አነቃንቀን በዚህ ልክ እየጮህን ያለ ነው። ለምንድን ነው? ስልክ ትይዣለሽ። ስልክ ይዘሽ እንኳ ሆሽ ውስጥ ገብተሽ አይደለም እንደዚህ የታገተች ልጅን ማንኛውንም ሰው ቪዲዮ ማድረግ አትችይም። መርዝ ብይ ከተባልሽ መርዝ ትበያለሽ። አትበይም አናትሽን ይልሻል። ይሄ ስለማታውቁን ነገር እየገባችሁ አታቧኪ። ይሄ እርስ በርሳችሁ የምትተማሙት፣ እርስ በርሳችሁ የምትበላሉት፣ እርስ በርሳችሁ አጀንዳ የምትፈጥሩት አጀንዳ የሰው ህይወት ጉዳይ ነው። ጭንቅ ውስጥ ያለች እህታችን ናት። ስለዚህ ጉዳይ ሳውዲ አረቢያ የሚኖሩ እህቶቻችንን ጠይቋቸው። መጀመሪያ ያስረዷችሁ ስለ መንገዱ ጉዳይ። እኛንም በደንብ የምናውቀው ቢያንስ ተመላልሰን ያየ ነው የቀመስ ነው። ወንድ ልጅ እንኳን ሴት ልጅ ወንድ ልጅ እንደ ሴት ብልቱ ላይ ሃይላንድ ተንጠልጥሎ ፔስታል እግሩ ላይ ተጠምጥሞ በሳት የሚለኮስበት ቦታ ነው። እኛ ላይ ጥላቻ ያላችሁ ወይም እዛ ሰው አጀንዳውን የያዘው ሰው ላይ ጥላቻ ያላችሁ ሌላ ነገር በቀል አትፈልጉ። ስለዚህ እኔ ይህንን ማለት የምፈልገው መስዬ ሰይድ የለም። ሰይድ ማን ጋር ነው? ገስት አስገብቷል መሰለኝ ወይ ገስት ሂድለት ጆከር ገስት ምናልባት ስራ ጀመረ መሰለኝ። እሱም እኮ 5 ቀን 6 ቀን ስራ ሰላም። በነገራችን ላይ በዚህ አጋጣሚ ሰይድን በመግዛት ሰፖርት አድርጉት። እሺ በቃ ሰይድን ልናደርግለት የምንችለው በዚህ ነው። ተቀጥሮ የሚሰራው እየገዛችሁ ሰፖርት አድርጉት። እሺ በቃ ከማንም እቃ አትግዙ። እሱ ጋር ሄዳችሁ ሽፎንም ልብስም አባያም የምትፈልጉትን ነገር ገዝታችሁ። 1 ሳምንት ሆነው መስዬ ስራውን ዘግቶ ተቀጥሮ ነው የሚሰራው። 1 ሳምንት እኔ ማለት ብዙ ነገሮችንም እያየ ወይ አይኗ አብጡ አላር ሴቶች ስንመታ ሰውነታችን የሚበልዝ ሀና በላልዛ ምናምን እንደዛ ነበር ያሰብኩት።
እንደዛ ነበር በቃ ያመጧታል። ከዛ በቃ ሕክምና ትሄዳለች። ገባችሁ? በቃ አሁን ያመጧታል ወይ እንደዚህ የሆነ በቃ አባብጣ ምናምን ነው። ከዛ በቃ ሕክምና ትሄዳለች። በቃ እኔ የማስበው እናቴ ትሙት በቃ አሁን በቃ ያመጧታል። ሀላስ በቃ ወይ ዛሬ እናቷም አባቷም አረፉ። በቃ ብር ቢጠይቁ ነው ብር በቃ ይሄን ያክል ቢጠይቁ እኔ የማስበው ብር ይሄን ያክል ሚሊዮን ቢሉ ሀና ደግሞ በቃ ኖርማል ንጹህ ሆና አልጠብቅም። ምክንያቱም እነዚህ አውሬዎች እጅ ቁጭ ብላ ማለት ነው። ገባችሁ? እነዚህ አውሬዎች ላይ ቁጭ ብላ እኔ ንጹህ ሆና ሀናን አገኛታለሁ ስለ ያሰብኩትኝ እኔ በቃ ጭንቅላት የሆነ ሰዓት ላይ መተንፈስ በቃ ልቤ እንትን አለና መስኮት ከፍቼ መስኮቱ ላይ እንደዚህ ሆኜ በቃ እጄ ይንቀጠቀጣል ምናምን። በቃ አሁን ዳገቱን እየወጡ ነው። አሁን ያለችበት ሸራ ቤት ውስጥ ይገባሉ። ከዛ በቃ ያሰብኩትኝ የሆነ አይኗን አሰባብጠዋት መተዋት ምናምን። እናቴ ትሙት። በተለይ ወንዶቹ እግዚአብሔር ማለት እናንተ እግዚአብሔርንም አታውቁትም። ሴቷ እዛ ውስጥ የነበረችው ሴቷ ስትንጣጭ የነበረችው ግን ልጅ ካለሽ ልጅሽ ድፍት ይበል። ልጅ ካለሽ በልጅሽ አግኙ። በነገራችን ላይ እንደዚህ አይነት ሰዎች በቤተሰብሽ ይቅጣሽ ፈጣሪ። ልጅ ካለሽ የልጅሽን መከራ በቁምሽ ያሳይሽ። ሙሽ ሞተሽ በቁምሽ ያሳይሽ። በቁምሽ በቃ እንደዚሁ እያለሽ እየተንገበገብሽ ያሳይሽ። ሴቷ ስፔሻሊ ሴቷ በልጅሽ በቃ ግብግብ እያደረገ በልጅሽ መከራ ያሳይሽ። እናቴ ትሙት በቃ እኔ ምንም አሁን ከማንም ምንም ነገር አልጠብቅ። በቃ የሆነ ሰንበዲ ቤት ተከፍቶ አልፈልግም። የሆነ እግዚአብሔር ወይ አንቀሽቅሿችሁ ወይ አሳብዷችሁ ወይ እናንተ አብዳችሁ ካጠገቧ ብን ስትሉ እሷ መታ አለው እንድትል ፈጣሪ ይርዳት። በቃ አናንያንና አዛሪያንን ከእሳት ውስጥ ያወጣ ቅዱስ ገብርኤል ከእንደናንተ አውሬ እጅ ሀናንም ሆነ ሌሎቹ እህቶቻችንን ያውጣ። ገባችሁ? ያውጣ ፈጣሪ። እንደዛ በቃ ማለት እኔ አሁን ከእግዚአብሔር ነው የምጠብቀው። ሰው ምን ያህል እኔ ልንገራችሁ፣ እናንተ የሀገሬ ልጅ ናት እኛም እናዝንላታለን ለሀና አደለ ስትሉ የነበራችሁ እናንተ ልባችሁ የሚያዝን ቢሆን ኖሮ እናቴ ትሙት ኢቭን ያንን ቪዲዮ እኛ እንኳን አሳዩን ብንላችሁ እኛ እንኳን በቃ የእሷ ነገር እንትን ብሎን አሳዩን ብንላችሁ እናንተ ሰብአዊነት ቢሰማችሁ ኖሮ የአስክሬን ጭንቅላት አታሳዩም ነበር። እናንተ ክፉ፣ እናንተ ጨካኝ፣ እናንተ አውሬዎች፣ የተክላይ ግሩፖች ማለት ነው። እናንተ አውሬዎች እኛ እንኳን አሳዩ ብንል ኖ ቤተሰቦቿ ቁጭ ብሎ ላይቡን እየተከታተሉት ነበር። ለአንድ አባት ወይ ለአንድ እናት የአስክሬን ጭንቅላት ስታሳዩ እኛ እንኳን አሳዩ ብንላችሁ ህዝቡ እዛ ጋር 54,000 ሰው ኖ አሳዩ እንኳን ቢላችሁ ኖ አናሳይም ነበር ማለት የነበረባችሁ። አውሬ መሆናችሁ፣ ጨካኝ መሆናችሁ፣ አጋስስ እራኔ እኔ ከእናንተ ሰይጣን ይሻለኛል። ሰይጣን በጸበል ይሄዳል። ለዚህ ነው እኔ አምርሬ ደላላ ምጠለው። በአራት ነጥብ እንዲህ ነው የሚያደርገኝ እኮ ደላላ ሳይ እንዲህ ነው የሚያደርገኝ። እንዲህ ታውቃላችሁ፣ እንዲህ ለዚህ ነው የምጸየፋችሁ፣ ለዚህ ነው የምጠላችሁ። እዚህም ሰው አምጥታችሁ እዛም በሰው ላብ በሰው ደም የምትኖሩ እኮ ናችሁ። እናቴ ትሙት። ለዚህ ነው አምርር አድርጌ ምጣ። እኔ የሆነ ስልጣን በኖረኝ ዓለም ላይ ቅድሚያ ማጠፈው እንደናንተ አይነቶቹ ነው። እንደናንተ አይነቶቹ እናቴ ትሙት አደባባይ ያወጣው ምደፋችሁ እንደናንተ አይነቱን ነው። እንደናንተ አይነቶቹ ነው። እስፔሻሊ ወንዶቹስ እሺ የጭካኔውን የሰይጣንነቱን ማማ ላይ ቁጭ ብለው ነው። ሴቶቹ ሴት ልጅ በየትኛውም ሴት ልጅ ለምንድን ነው አገር መሪ ማትሆነው? ውስጧ የዋህ ስለሆነ ወይ የሆነ ነገር ስትሆን ለዛ ተብሎ እኔ በተለይ እዛ ውስጥ ያለሽው ሴት እግዚአብሔር አምላክ ሰውነትሽ ፈራርሶ በቀጣይ ዓመት የአንቺን ጭንቅላት የምናይበት ዓመት ያድርገው። እኔ ሌላ ምንም በቃ አሁን አቅም የለኝም። እዛ ጋር አቅም ማንም ሰው አቅም የለውም። እናቴ ትሙ ትላንትና እናንተን ቁጭ ብለው ሲያወሩ የነበሩ ወንድሞቻችን ብሬክስ በሉት ሚኪ ጆከር በቃ እዛ ጋር ነመ ሁሉም ለእንደናንተ አይነት ሽንታ በአካል የሚያንሱ አልነበሩ።
ግን ሁሉም ውስጡን አምቆ ውስጡን ያዝ አድርጎ ሲለማመጣችሁ ነበር። ከዛ ደግሞ የሆነ በነገራችን ላይ ልንገራችሁ፣ እዚህ ቲክታክ ላይ ማድረግ የሌለብን እኛ እንደ ሁሉም ጀነራል አንድ ነገር ልንገራችሁ። አንድ የትግራይ ልጅ ሰርቆም ይሁን ሰው ገሎም ይሁን የሆነ ጥፋት አጥፍቶ እኔ ትግራዋይ ነኝ ሲል ትግራይ ብላችሁ እንዳትመቱት። እራሱን መቀጥቀጥ፣ ቤተሰቦቹን መቀጥቀጥ። ለምን መሰላችሁ? ደጋፊ ሊያገኙ ነው እዛ ጋር የሚሄዱት። አንድ የአማራ ልጅ ቆሻሻ ነገር አድርጎ ሲመጣ አማራ ብላችሁ አለመናገር፣ ደጋፊ እንዲያጣ ሁሉም ሆ ብሎ ቆሻሻነቱን እንዲያቅበት ከህዝብ ነጥሎ መምታት። አሁን እያደረጋችሁ ያለ አካባቢ ጠራችሁ። ይኸውልሽ ጎጥሽ ውስጥ ባናትሽ ትተካያለሽ እንጂ ሀና የአማራ ልጅ ብቻ አይደለችም። ሀና አማራ አይደለችም። ሀና የዓለም ሴትን ሀና ኢትዮጵያዊም አይደለችም። ሀና የሁሉም ሴት ናት። አማራ ብለሽ ከፍለሽ የሆነ ሰንበዴ ብቻ ክልል አትሰጩ። ተክላይ የእናንተ ቆሻሻነት የዛ ግሩፕ የደላሎቹ ግሩፖች ዘር የላችሁ፣ ሃይማኖት የላችሁ፣ አካባቢ የላችሁም። እናንተ አካባቢያችሁ ሰይጣናዊ ስፍራና ስፍራ ብቻ ነው። አለቅ ምንም አይነት ነገር የላችሁ። ምንም አልኳችሁ እኮ ብሔር አለን እንዳትሉ። በብሔርማ ከሆነ ሰይድ ወረባቦ አማራ ነው። በዘርም ከተባለ እኔ ትግሬ ነኝ። እናንተ ግን እኛን አትወክሉም። እዛ ውስጥ ያላችሁ ሴቷም አማራን አትወክልም። አንተ ተክላይ የምትባልም ቆሻሻ እኛን አትወክልም። አንተ ብስብስ ቆሻሻ። ወይኔ ስድብ ያልቃል እኮ አይደለም። እናቴ ትሙት። አንድ ነገር ልንገራችሁ። ሀና ሳውዲ ድንበር ላይ ባሪያ ሆኖ ላሉ ሴቶች ሞታም ይሁን ኖራ ሁሉንም ነፃ የምታወጣ ሴት ናት ብዬ ነው የማምነው እኔ። ገባችሁ? ትላንትና ያሳያችሁት ጭንቅላት ስታሳዩ እኔ እናቴ ጋር እንደዚህ አድርጎን ያውቃል? አያውቅም። እዚህ ዱባይ ላይ አበሻን ሌላ ዜጋ ይበድሏል እንዴ? እያመጡ ከኤርፖርት ላይ የሚጥሏችሁ በየሀዲቃው የሚጥለው አበሻ አይደለም? ልጆቹን አሰርታችሁ የሰሩበትን ብር አንሰጥም የምትሉት አበሻ አሰሪዎች አይደላችሁ? የልጆቹን የመጡበትን ብር ከፍለው አይዲ ሳይሰሩላቸው የምትጥሏቸው አበሾች አይደላችሁ? የሌላ ሀገር ዜጋ ስታማርሩ እንዳልሰማ። እኔ አንድ ቀን የሌላ ሀገር ዜጋዬን ሲበድል አይቼ አላቅም። ጭካኔው፣ አውሬነቱም፣ ሆዳምነቱም፣ ቆሻሻነቱም፣ ሆዳምነቱም፣ እርኩስነቱም ያለው ራሳችን ጋር ነው። አበሻው ጋር። ትላንትና እመኑኝ ነው የምላችሁ፣ የሌላ ሀገር ዜጋ ቢሆን ወይ የመኒ ወይ ሌላ ሰው ቢሆን ያንን ድራማ ሰርቶ አምጥቶ የሀና ነው አይለንም ነበር። እመኑ አይልም። ወይ የለችም ጠፍታለች ብሎ እንትን ይለናል እንጂ እንደዚህ አይነት የቆሸሸ ድራማ ሰርቶ መጀመሪያ ሞታለች ቀብረናታል አላችሁ። መቼ? ሰይድ በጀመረ በሁለተኛ ቀኑ ማለት ነው። ትላንት ጁማን አይደለ? ሮብ ለታ ምን አላችሁ? ሮብ ለታ ሰይድ ቤት በነበረው ላይ ምን አላችሁ? ቀብረናታል፣ ቆፍረን ቀብረናታል። ሰይድ ምን ሲላችሁ ነው ይሄንን ያላችሁት? እዛ ሳውዲ አካባቢ ላይ የሞተ ሰው ቅጠል እናለብሰዋለን ሲሉ እናንተ ደግሞ ምን አላችሁ? ሀናን ጉድጓድ ቆፍረን ነው የቀበርናት አላችሁ። ገባችሁ? ትላንትና መጣችሁ። መጀመሪያ የእናንተን መረጃ አሳዩን አላችሁ። የእናንተን መረጃ አሳዩንና የእኛን አሳማኝ መረጃ እናሳያለን ስትሉ በቃ
እንትና ዋሽቷል። ሀና በቃ አንደኛ በቃ ገስት ላይ ራሱ ያሉት ሲያወሩ ወይኔ ምናለ ዝም ቢሉ ወይኔ እንዳይገድሏት ደግሞ ምናምን ማለት ጀመርኩኝ። በቃ የእኛን አሳማኝ መረጃ ምናምን ሲሉ በቃ ሀናን ይዘዋት ይመጣሉ። ተደብድባ ምናምን ወይ በቃ አላደል የሆነ ነገሯን አጉድለዋት ምናምን በቃ ችግር የለም ትታከማል፣ እንኳን እስትንፋሷ ኖረች ምናምን። እንደናንተ አይነት ሰው ነው አይቻለቅ። እንደናንተ አይነት ቆሻሻ ሰው አይቻለቅ። እኔ በቃ ትናንትና በቃ ቁጭ ብዬ ተገስጬ ጨነቀኝ። የሆነ ሰዓት ላይ በቃ ቪዲዮን ክፈት በትልቁ ይሁን ምናምን ሲባል በቃ ጨነቀኝና የሆነ መስኮቱን ከፍቼ ምናምን መቤቴ መስኮቱን ከፍቼ እንደዚህ ቁጭ ብዬ አሁን ሀና ትመጣለች። ቁጭ አርጓት ምናምን የሆነች ጠባብ ቤት ቁጭ አርጓት ምናምን ትመጣለች። ከዛ የሆነ ገመዱ ጋር እያሉ ሲሄዱ በቃ ቤቱ ጋር ደረሱ። በነገራችን ላይ ክፉ ሰው ብትሆን ኖሮ ሀና ማንም በዚህ ደረጃ ያው ሀናን አናቃትም እኮ አይደል? አብዛኞቻችን አናቃትም ማለት ግን እግዚአብሔር አያችሁ፣ ውስጣችሁ መልካም ሰው ስትሆኑ ወይ እናትና አባቶቿ ትክክለኛ ጸላይ ስትሆኑ ሰው በዚህ ደረጃ ያስነሳላችኋል። ፈጣሪ እናት ትሙት ሰው በዚህ ደረጃ በቃ እንትን እንድትሉ ያደርጋችኋል። መስማም እና በቃ የነ ሚኪን እንደ ጆከር እንኳን ትዕግስት እኮ አደረገ ትላንትና። እንግዲህ ጆከር በቃ የሆነ ሰዓት ላይ ጎራዲት በቃ የሆነ ሰዓት ላይ በቃ ሚዩቱን ፈቶ በቃ ይሄድባቸዋል ብዬ ወይኔ ጆከር ዝም ባለ፣ ወይኔ ጆከር ሚዩቱ ምክንያት እንዳያደርጉ። ልክ ደግሞ እንትና የሸዋው ደግሞ ሚዩት ስፌታ፣ ወይኔ የሸዋው ዝም ባለ፣ ወይኔ የሸዋ በማርያም ዝም ባለ። መኩ ሲያወራ ወይኔ መኩ ሚዩት ባደረጉት ደግሞ እነሱ ምክንያት እንዳያደርጉ። በቃ ልክ ብሬ አውራን ደግሞ ሲሉ በቃ ብሬ ስላላቸው በቃ አሁን ቪዲዮን ከፍ ፈጣሪ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ፊልም የሆነ ነገር ነው በቃ እናንተ የምትሰሩት። እናቴ ትሙት ፈጣሪ ሆይ በጣም ቆሻሻ ናችሁ። በጣም በጣም በቃ እናቴ ትሙት ልክ እኔ በቃ ጆከር ሚዩቱን ሲከት ወይኔ ሚዩት ባደረጉት እላለሁኝ። የሸዋ ሚዩቱን ሲከት ወይኔ የሸዋውን ሚዩት ባደረጉት። ሙኒት ሚዩቷን ሲከት ወይኔ ማሚ ዝም ባለች። ምክንያት እንዳያደርጉ እኮ ነው የሆነ ነገር ምክንያት በቃ አላደን። ኦኬ እሷማ እንዲህ ካለችን የሚሉ ነገር እየመሰለኝ ወይኔ ሚዩት ባደረጓቸው፣ ወይኔ ጆከርን ዝም ባስባሉት። ይሄ የዚህ ሁሉ የ50,000 ሰው ቀልብ ይሄ እኔ አሁን ያወራሁት ነው አይደለም? ሁላችሁም ላይ ያለው ይሄ ስሜት ነው። አኪድ ነው ይሄ የዚህ ሁሉ ሰው ቀልብ ራሱ ለእናንተ ሰላም አይሰጣችሁ። እናቴ ትሙት። ስፔሻሊ ደግሞ በቃ እኔ ብቅት ያላችሁኝ ጭንቅላት ስታሳዩ፣ ያ ጭንቅላት በነገራችን ላይ የሀና ነው አትበሉ። ሌላዋ ሀና ናት። ሌላዋ ሴት ሀና እዛ በረሃ ላይ ስትሄድ የቀረችው ሀና ወይ ደግሞ እዛ በረሃ ላይ ሲሄድ የቀረው ወንድማችን። ገባችሁ? ይህንን ጭንቅላታችሁ ውስጥ አስቀምጡ። ይሄ የሀና ነው አትበሉ። ሀና የሀና ነው በሏቸው። ሌላ ሀና፣ ሌላ ዘቢባ፣ ሌላ ሀና ናት። ይሄ በነገራችን ላይ ቆሻሻነታችሁን የዚህ ጭንቅላት ባለቤት የዚህ ደግሞ በቃ ይሆናል አይደለ? እኔ እንጃ በቃ ምን ቢወራ ምንም አናመጣም ምናምን ፓወር የለንም። ያ የመቃብር ስፍራ የአንዲት የሌላዋ ሀና ወይ ደግሞ የሌላ ወንድሜ ስደተኛ ያልፍልኛል ብሎ
ሲደክሞ ጥላችሁት ሄዳችሁ የሞተ በውሃ ጥም የሞተው ወንድሜ እናንተ እሱ በሰጣችሁ ገንዘብ ውሃ እየጠጣችሁ እዛ ጋር የቀረው ወንድሜ የእሱን ጭንቅላት ነው ያመጣችሁት። ትላንትና ከፍላ ያልፍልኛል ብላ ለእናንተ ብር ከፍላ እሷ በሰጠቻችሁ ብር እናንተ ውሃ እየጠጣችሁ የቀረች የሌላዋ ሀና ጭንቅላት ነው እሱ። ገባችሁ? እኔ ትላንትና ስላሳያችሁ ጭንቅላትን ጠይቃችኋለሁ። ገባችሁ? ትላንትና ባሳያችሁ ጭንቅላትም ጥያቄ አለኝ። የትኛዋ ሀና ናት? የትኛዋ ከርታታ እህት ናት? እዛ ጋር ጭንቅላቷ የቀረው በአውሬ ተበልታ። ገባችሁ? የአንዲት ከርታታ እህት የእሷ ፎቶ ነው፣ የእሷ አስክሬን ነው። የሀና ነው እንዳትሉ። እናት ሞቶብን አስክሬን አይተን እናውቃለን። ወገን ሞቶብን አስክሬን አይተን እናውቃለን። እናንተ የምትፖስቷቸው አስክሬኖች ፌስቡክ ላይ እነሱንም አይተን በደንብ አይተናል። በዚህ ደረጃ ሀና ብትሞት እንኳን በዚህ ደረጃ አይሆንም አስክሬኗ። እናንተ ቆሻሾች፣ እናንተ ርካሾች፣ ተክላይ ይሄ ወንዱ ማን ነው ደግሞ ይመች ነው ምናምን። ምድር አትመችክ፣ ሰማይም አይመችክ። ሁላችሁም እዛ ውስጥ የነበራችሁ የማይመች ህይወት ውስጥ እግዚአብሔር ያስገባችሁ። የምትበሉት የምታላምጡት ብር ተክላይም ሆነ ይመች የሰው ደም ነው። እናንተ ውስጣችሁ የራሳችሁ ሆነ ደም የላችሁም። የሰው ደም የሰው ላብ። ውይ ምን ላድርግ እመቤቴን ሀና ምን እንሆንልሽ ማለት በምን ምን ሆነን እንድረስልሽ? ግራ በቃ ማለት ያለን ይሄ ቲክቶክ ነው። እዚሁ ወጥተን ነው የምንጮኸው። ፈጣሪ ይድረስልሽ። በቃ ፈጣሪ ራሱ ልጄ ብሎ ይድረስልሽ። እመቤቴ ድንግል ማርያም ስደትን ታውቂዋለሽ። እመቤቴ ድንግል ማርያም ቤዛዊተ ዓለም እሷ ትድረስልሽ። መድኃኔዓለም ቅዱስ ገብርኤል ሰማዕቷ ቅድስት አርሴማ ስቃይን ታውቂዋለሽ። ሰማዕቷ ቅድስት አርሴማ ትድረስልሽ። ሌላ ማንም አቅም የለው። እንደ ሰውኛማ ሁሉንም ነገር ሞከረ። በዚህ አጋጣሚ ሰይድ ወረባቡ ሚኪ ትለያላችሁ። እናቴ ትሙት ሚኪ ሰይድ ወረባቡ እናቴ ትሙት። እንኳን ማለት እንደናንተ አይነት ወንድሞች እንኳን ኖሩ እዚህ ቲክታክ ላይ። ሰይድ ትላንትና ወንድነቱን ተፈታተናችሁት። የሆነ በቃ እንዳያወራ ሁሉ ወንበሩን ተሽከርክሮ ተነስቶ ወደዛ ወደ ልብሱ ሴ ትላንትና እናንተ ያልተፈታተናችሁት ነገር የለም። ሴቱን ሴትነቱን ተፈታተንሹ። ሴቷ እናንተ ልክስክሶች አለቅ እናቴ ትሙት። የሆነ ሰዓት ላይ ብሬ ሊናገር ብሎ የሆነ ነገር አንገቱን ሲያንቀው ብሎ ዝግት አደረገው፣ ሚውት አደረገው። እኔ በቃ እንደናንተ አይነት ወንድሞቻችን ራሱ ስላላችሁ ደስ ይለናል። ሚኪ አሜሪካ ነው የሚኖረው። ትላንትና ቁጭ ብሎ ግን የኖረው በአረብ ሀገራቶች ጉዳይ ነው። አያችሁ፣ እግዚአብሔር ሰው ሲሰጥ እንደዚህ ነው። ደጋፊ ሲሰጥ፣ አለው ባይ ወንድም ሲሰጥ፣ እነ ብሬ ጆከር በቃ ትለያላችሁ። እናቴ ትሙት። ስማ ከልቡ ሰው ማርያምን ስራውን ትቶ ማንም አሜሪካ ኖሮ ዞር ብሎ አይተውን ያውቃሉ? ቼክ አድርገውን ያውቃሉ? አሜሪካን ያሉ ሰዎች አያውቁ። ተርፉ እንደውም ገረድ ነው የሚሉና ቁጭ ብሎ ጊዜውን ሰዓቱን በጊፍት ሰፖርት እያደረገ ምናምን አይታችሁታል። ማርያምን ለማስመሰል ሳይሆን ሪል ወንድምነታቸውን በቃ ለእኛ ያላቸውን ክብር አረብ ሀገር ላይ ላለነው ሴቶች ክብር አሳይተዋል። በዚህ አጋጣሚ ማርያምን እናመሰግናለን። እኔ በቃ የጆከር ትዕግስት ነው የገረመኝ። ትላል የሆነ ሚዩቱን ሲከፍት ወይኔ ጆከር ሚዩት ባደረገ እኔ ያሰብኩትኝ ምንድን ነው በቃ
አኪድ እንደኔን ያሰባችሁት አይደለ? ሁላችሁ ካሁን ሀናን ያመጧትና ወይ በቃ ጥርሷን መታዋት ይሁን በቃ አይኗ አባብጦ ምናምን በቃ በስተት መተናት ነው ወይ ልንደፍራት ብለን ስንታገላት መተናት ነው ብለው እሷን ቁጭ ያረጓታል ፊት ለፊታችን አምጥተው። በቃ ግን በቃ ተመታም ቢሆን እዛ ገዝት ላይ ያሉት ባይሳደቡ እኔ ማልመው ሌላ ነው። እንኳን እናንተ ግማታሞች አራፈር ብሉ። ሳስባችሁ ለጭንቅላቴን ያመኛል። የሰው ጭንቅላት ይዛችሁ መታችሁ። ከዛ ደግሞ ምን አላችሁ? ለሀና እኛ እናዝናለን። ለሀና ብታዝኑ ኖሮ እዛ ገዝት ላይ ያሉት ሁሉም ቪዲዮ አሳዩን ሲሉ ያንን ቪዲዮ አታሳዩም ነበረ። አታሳዩ ኖ ቪዲዮ እናንተ ያቀነባበራችሁት ኤዲት ያዳረጋችሁት 51,000 ሰው አይደለም። በነገራችን ላይ ዓለም ላይ ያለውን ህዝብን ያታለላችሁት። ዓለም ላይ ያለውን ህዝብን ያታለላችሁት። እናንተ የምታዩት ቲክታክ ላይ 51,000 ሰው ነው። እሱን ተዉት። እሱማ ቁጭ ብሎ በእናንተ ጨጓራው የበገነ ነው። ገና ደግሞ በደንብ ህዝቡ ደግሞ ሲያውቃችሁ ድፍን የኢትዮጵያ 100 ምናምን ሚሊዮንህን ህዝብን ያታለላችሁት። ሰው ሲዋሽ ተቀራራቢ ውሸት መዋሸት አለባችሁ። ሀና ቆንጆ ናት። ለባርነት ወስዳችሁ አስቀምጣችኋት ነው። ኩላሊቷን ወይ አውጥታችሁ ሸጣችሁም ከሆነ እናንተ ታረጋላችሁ። ኩላሊቷን አውጥታችሁ ሸጣችሁም እንኳን ከሆነ አንዱን ኩላሊቷን አምጧት፣ ስጡን፣ ቆስላም አስረክቡን። ሀናን ተክላይ ይመች እና ደግሞ የባሏ ወንድም የምትባለው ጓደኛ የምትባለው ሶስታችሁ የሀና ተጠያቂዎች ናችሁ። ከዛ ደግሞ እናንተ አሰስ ገሰስ ቆሻሻ ሽማግሌ ነን ብላችሁ ትላንት እንዳይመጣችሁ። አንቺ ቦርኮ እግዚአብሔር አምላክ እኔ አንቺ እንድትቀጭ የሚፈልገው የሆነ በቁምሽ የሀናን ስቃይ ለአንቺ እህቶች ያድርገው። የዛን ሰዓት የሰው ህመም ይሰማሻል። ሴቷ ማለት ትንጣጭ የነበረሽው አንቺ ቆሻሻ ማለት ነው። በዚህ ደረጃ ሰው ጨካኝ ሆኖ የስንት ዓመት አስክሬን ይዞ መጥቶ አሳዩ እንኳን ብትባሉ አታሳዩም ነበር። ያም ጭንቅላት የአንዲት ምስኪን ስደተኛ እህትና ያ ጭንቅላት የሀና አይደለም እንዳትሉ፣ ሌላ ሀና ወይ ደግሞ ሌላ ወንድሞቻችንን የነዛን ጭንቅላት ነው ትላንትና አምጥቶ ያሳዩን። የሀና አይደለም እንዳትሉ፣ ሌላ ሀና፣ ሌላ ከርታታ ሀና የእሷ ጭንቅላት ነው ያ ትላንትና ያሳያችሁትም። በሱም ትጠየቃላችሁ። ያ ጭንቅላት የማን ነው? ገባችሁ? ያንን ቦታ አስታውሳችሁ ሄዳችሁ ከአመት ምናምን በኋላ ያመጣችሁት ጭንቅላት ሌላ ሀና ናት፣ የሌላ ሀና ናት። በሱም ጭንቅላት መጠየቅ አለባችሁ እናንተ አውሬዎች ማለት ነው። ወይ ሌላ እሱ ብር ከፍሏችሁ እናንተ ውሃ እየጠጣችሁ ስደተኛ ያልፍልኛል ብሎ የወጣን ሰው ጭንቅላት ያንን አምጥታችሁን ያሳያችሁን። ስለሱም ጭንቅላት መልስ እንፈልጋለን። የሀና አይደለም ሌላዋ ሀና ናት። ሀና እችኛዋ ሀና አልሞተችም። ወይ ኩላሊቷን አውጥታችሁ ሸጣችሁ ቁጭ አርጓችኋታል። አንድን ኩላሊቷን እናንተ ገንዘብ ያስገኝ እንጂ እናንተ ቆሻሾች ደላሎች እኮ ወንድሞቻችንን ሊቢያ ላይ እየገረፋችሁ ቪዲዮ የምትቀርጹ አበሻ አይደለህ እንዴ? ሊቢያ ላይ ወንድሞቻችንን ወደኋላ እጃቸውን አስራችሁ እየገረፋችሁ 4 ሚሊዮን 5 ሚሊዮን እናትህ ጋር ደውለህ አምጣ የምትለው አበሻ ነህ። አበሻ ነህ። አበሻ ማለት ቆሻሻ ነው። በላይ ይሄኛ እንደዚህ ያለ ነው አበሻ ነህ። ስለዚህ ትላንትና ያሳያችሁ ጭንቅላት ሌላዋ ከርታታ ስደተኛ ያልፍልኛል ብላ ስትሄድ የነበረች ወይ ደግሞ መሳፈሪያ አታይ ትኬት የሶፊት አላይም ብላ ስትሄድ የነበረች የእሷ ጭንቅላት ነው ወይ የአንዱ ወንድሜ ጭንቅላት ነው። ገባችሁ? የአንዱ ከርታታ ወንድም ጭንቅላት ወይ የአንዷ የሌላዋ ሀና የሌላዋ ይሄኔ የዝች ትላንትና ያሳያችኋት ልጅ ጭንቅላት የእሷ እናት ይሄኔ ልጅ ያለች ብላ እየጠበቀች ነው። ስለ እሱ ጭንቅላት ራሱ እንጠይቃችኋለን። እናንተ ብር ተከፍሏችሁ እናንተ ውሃ እየጠጣችሁ እኮ ይሄን ሃይላንድ እኮ የምትከለክሉ እኮ ናችሁ እናንተ ደላሎች። ሞዴስ ዱባይ ላይ እኮ ኢጃዛ ቤት ቁጭ አርጋችሁ እኮ ሞዴስ የምትከለክሉ እኮ አበሻ ደላሎች እኮ ናችሁ። አንተዋወቅ። የትኛው መልካም ነገር የትኛው ጥሩ ነገር ኖሯችሁ ነው? በዚህ አጋጣሚ መልካም ደላሎች ስማችሁን ቀይሩት። በደላላ በሚል እንትን አትጠሩ። ትላንትና ያሳዩት ጭንቅላት የአንድ ምስኪን ስደተኛ ወይ የወንድም ሌላው ሀና ወይ ደግሞ ሌላው ስደተኛ ወንድም የዛ ጭንቅላት ነው። እኔ የሀና አይደለም የእንትን አይደለም እንዳትሉ። ስለሱም ጭንቅላት ጥያቄ አለን። አንፋታችሁ እንኳን ፎቶ ይው ታክላይ ይመች
የእናታችሁ ይመቻመች። የሁላችሁም እዛ ውስጥ የነበራችሁ የሁላችሁም ፎቶ ቤተሰብ አላችሁ። የሁላችሁ ተክላ ይመች። እንደገና ደግሞ የባሏ ጓደኛ አንተኛውም ማለት ነው። ሶስታችሁ እና ደግሞ ትላንትና አንቺ ቆሮቆንዳ መሀይም ፋራ እኮ አይሰልጥን አንቺ ገርዳሜ መተሽ በዛ ደረጃ ስትላጭ እኛ ለሀና እናዝናለን። ቪዲዮን በቂ መረጃ አለን አልሽ። ስለዛ ትላንት ስላሳየሹ ጭንቅላት ራሱ እንጠይቅሻለን። ሴቷ በተለይ ቆሻሻነትሽ፣ ግፍሽ ይውላችሁ። አንድ ነገር ልንገራችሁ፣ ለእንደነዚህ አይነት ቆሻሻ ሰዎች የቲክታክ ላይ ያላችሁ ሰዎች እንዳትመቿቸው። ይውላችሁ አሁን ተክላይ ይመጣና ወይ በትግሬ ስር ሊደበቅ ይፈልጋል። ኖ አይሆንም። አንተ ስትዘርፍ ሰው ስታሰቃይ የትግራይን ህዝብ አማክረህ አይደለም። ይመች የምትባል ቆሻሻ ደላላነትህን ገንዘብህን አግበስብሰ ለአማራ እናት አይደለም ስትሰጥ የነበርከው። እዛችሁ ለወለዱክ ቤተሰቦችክና ለራስክ ነው ኪስን ስትሞላ የነበርከው። ገባክ? እዛችሁ ለነበርከው ጉቺ እዛ ጋር ለነበሩት ወገኖችህ እንጂ ለህዝብ አይደለም። ይው ወንጀለኛ ብሔር ጠቅሶ ሲመጣ እንዳትመቹት። ለምን መሰላችሁ? ደጋፊ እንዲያገኝ የሆነ ቦታ ላይ ነው መወሸቅ የሚፈልጉት። ትላንትና እኔ እናቴ ትሙት ጭንቅላት ታሳያላችሁ ብዬ አላሰብኳችሁም። ያሰብኳችሁ እኔ ጭንቅላት ሳይሆን በቃ ሀናን አጉድላችኋት ምናምን እቹትና ሀና እንጂ የው የግፋችሁ ግፍ እኮ አሳዩን። እንኳን ሀና የሀገራችን ልጅ ናት። ሀና የኛ ናት። ሀና የእናንተ አይደለችም። ሀና የመላ የሴቶችና ትላንትና ዘገስት ላይ የነበሩ ድምፅ ሲሆኗት የነበሩ ምናምን የኛ ልጅ ናት ሀና። የእናንተ አይደለችም። የእናንተማ ብትሆን እናንተ ክፉ አውሬዎች ጭንቅላት የቆየ 3 ዓመት ጭንቅላት ኢቨን ቤተሰብ ምናምን እኛን የምንቀርባቸው ተወካይ ቤተሰብ አለን ዘመድ አለን ነበር ያላችሁት አይደለም? ያንን ጭንቅላት አታሳዩም ነበረ። የሚራራ ነገር ቢኖራችሁ ጉቺ የውላችሁ የሚራራ ነገር ቢኖራችሁ ያንን ጭንቅላት ኢቨን አታሳዩትም ነበር። ኖ እኛ ይሄ ጸያፍ ቪዲዮ ነው አናሳይም ብላችሁ ህዝቡ አሳዩን እንኳን ቢል ህዝቡ አሳዩን እንኳን ቢል አላሳየ። ካሁን ሄዳችሁ የሰው ጭንቅላት ታሳያላችሁ። ሴቷ ዘራ ይውጣልሽ። ተክላይ ልጅ ካለ እናት ካለ ወንድም ካለ የሆነ እግዚአብሔር በሆነ ነገር ይቅጣቸው። በቃ የሆነ ነገር አድርጎ አንተ መከራ እንድትሞቱ አልፈልግም። የሆነ መከራ ያሸክማችሁ። ትናንትና የሀና እናትና አባት የነሱ ህመም እስቲ ዝም ብላችሁ አስቡት። የልጃችሁ ጭንቅላት ይሄ ነው ተብላችሁ ቲክቶክ ላይ ይሄ ነው ብለው በእንጨት እንዲያደረጉ ሲያሳዩችሁ የሀና እናት ምን እንደሚሰማ ታስባችኋል? ይመችም ተክላይም እዛ ጋር የነበራችሁ ጉርብ የሀና እናት ስሜት የእናንተ እናት እንዲሰማቸው ፈልጋለሁኝ። እኔ የእናንተ ቤተሰቦች እንዲሰማቸው ፈልጋለሁ። እናት ትሙት። እኔ ለዚህ ነው ደላላ ሲባል እንዲ የሚያደርገኝ። እዚህ እኮ ሞዴስ የምትከለክሉ ተርበው የትኬት የምትከለክሉ ኩብዝ የምትከለክሉ ሀበሾች እኮ ናቸው። እኔ ትላንትና አይኤስ የሚባሉት እነዛ ወንድሞቻችን ያረዱ ክብር ለእናንተ። እናንተስ የሌላ ሀገር ዜጋ ሆናችሁ አንዴ ነው ህይወታችንን የገላገላችሁት። ክብር ለእናንተ። እናንተ በጣም ጥሩ ናችሁ። ከዛ ደግሞ ትመጡ ነው ወይ የሆነ አካባቢ ትጠራላ ነው ወይ? እንደዛ አትደበቁም። በነገራችሁ ትግሬ በሉ አማራ በሉ ኦሮሞ በሉ ቆሻሻ ነው። ብሔር ወክላችሁ የተግማማችሁ ብሔር ወክላችሁ የሰረቃችሁት ደላላ ስትሆኑ ህብረተሰብ አማክራችሁ አይደለም ደላላ የምትሆኑት። በነገራችን ላይ ደላላ ጭንቅላት የለውም ሆድ ነው ያለው። ሁሌ ነው የምላችሁ። የጠጅ ብርሌ ሆዱ ዝርጥጥ ያለ ነው፣ አንገቱ ቀጭን ነው አይደለ? ደላላ ያለው ሆድ ነው ያለው፣ ጭንቅላት የለውም። በአማራ ስም አትደበቁ። ይመች የምትባለው በትግራይ ህዝብ አትደበቅ። ተክላይ የምትባለው የባልየው ጓደኛ የምትደበቅበት ብሔር የለም ነው። ለእናንተ ደጋፊ እንዲኖራችሁ አናደርግም።
እናንተን በብሔራችሁ መጎተት ደጋፊ እንድታገኙ ማድረግ ነው። ያ ደግሞ አይሆንላችሁም። ባለጌ ብሔር የለውም። ድሮ የተባላ ነው። ድሮ ብሔር ለይተን እንትናን አትንካው ነው የዛኔ ቀረ። አሁን ይሄ ተበልቶበት ህዝቡ ነቅቶባችኋል። ገባችሁ? ተክላይ የምትደበቅበት ብሔር የለም። ይመች የምትባለው የምትደበቅበት ብሔር የለም። ምክንያቱም ሳውዲ በረሃ ላይ ብሔር ጋር ያድርጋችሁ 6 ዓመት እና 5 ዓመት የተቀመጡ አሉ። ያንን እያየን ሀና ሞታለች አንልም። ይኸውላችሁ ሀና ከዚህ በኋላ በህዝብ እንትን ስለሆነች ሀና የእውነት እንኳን ሞታለች ብላችሁ ብትመጡ እንኳን አናምናችሁ። ዋጋ ትከፍላላችሁ። ስንት የሚያማምሩ ሴቶች ዘር እንኳን ለይታችሁ አታስቀምጧቸውም። አንድ ላይ የአማራም የትግራዩም ልጅ ቂጣ ጋጋሪ ቂጣ ጠፍጣፊ አድርጋችሁ ሸራ ወጥራችሁ የእናንተ እግር አጣቢ አድርጋችሁ 2 ዓመትና 3 ዓመት እንትን ብላችኋል። በዚህ አጋጣሚ ሳውዲ ኤምባሲ ለሳውዲ መንግስት ተናግሮ ያንን ቦታ በሄሊኮፕተርም ይሁን በምንም ይሁን ከኢትዮጵያ መንግስት ጋር ተነጋግሮ ጽድት መደረግ ያለበት ቦታ ቢኖር ያ ቦታ ነው። ምን አለ ስልጣን ቢኖረኝ ሄሊኮፕተሮችን እንደዛ ነበር ማዘንበው። እዛ በቃ 1 ሳምንት ሙሉ ተሰጥቶ ያንን ቦታ ምን ጥሩ አድርጎ ማጽዳት። እንደው ህዝቡን ራሱ ብር አዋጡ በሉ። እናቴ ትሙት ሄሊኮፕተር ይዞ ሄዶ ያንን ቦታ እንዳለ በሄሊኮፕተር ሴቶቹን ሁሉንም አጽድቶ ድንበር ላይ የትም ከአማራ ክልልም ከኦሮሚያ ክልልም ከትግራይ ክልልም ያንን ድንበር እንዳይሄድ እናቴ ትሙት መዝጋት ባለባችሁ ነገር ዝጉት። የዛን ሰዓት የደላላ ጉሮሮ ይዘጋል። እናቴ ትሙት እኔ በቃ 2 ሄሊኮፕተር እንደው መንግስት ፍቃድ ቢስ በቃ ትላንትና ስልጣን ተመኝቻለሁ፣ ሳውዲ በሆንኩ ተመኝቻለሁ። ትላንት ያልተመኘሁት ምንም ነገር አልነበረም። እናቴ ትሙት ምንም በቃ ለሀና ምን አለ ዱባይ በሆነች አልኩኝ። በቃ ወይ ሮጬ እሄዳለሁ ቦታው ላይ በቃ የሆነ በቃ ያልተመኘሁት ነገር የለም። እናንተ እኮ የራሳችሁን አካባቢ ሰው ሀገር ላይ ሄዳችሁ እኮ የራሳችሁን አካባቢ መስርታችሁ የደላላ የምትሉበት አመቻችታችሁ የምትኖሩ እኮ ናችሁ። እናቴ ትሙት መብርሃን ወላዲተ አምላክ ሳውዲ ያላችሁ ወንድሞቻችን ተደራጁ እና እንደዚህ አይነት ደላሎችን በመድፋት ተባበሩ። የሆነ በማሳሰል በመድፋት አጽዱት። እስቲ ያንን ቦታ ማለት የሰውነት የሚሰማችሁ ሰዎች ለአንዲት እናት ልጅሽ ይህች ናት ብሎ የቆየ የአስክሬን ጭንቅላት ማሳየት እናቴ ትሙት ከእናንተ ጋር ተደራጅቼ የሆነ በቃ የሆነ ነገር ባረጋቸው ደስ ይለኛል። ተክላይ የምትባል ቆሻሻ አንተ የታወቀ ፎቶ ይወጣ ነው ገና አንጀትክ ይወጣል። ናታ ፈርት ብላ ክፉ ማርያምን ሳውዲ ወንድ የለም። ማርያምን እነዚህን ማለት በቃ እነዚህ በቃ እናቴ ትሙት በቃ ሀናን አታምጧቱላ ግን በቃ ደማን የሚበቀል ወንድ የለም። አይ ሀና እናት ምን እያልሽ ይሆን? አሁን ዝም ብዬ የሀናን ቤተሰብ ሳስባቸው እናቴ ወንድም የሆነ ጊዜ ሰፈር ረብሻ ተነስቶ ታስሮ የታሰረበትን ፖሊስ ጣቢያ ምናምን አተነው የሆነ በሩ ጋር ወጥታ ምናምን ቀሚሷን ስብስብ አድርጋ ኩርምት ብላ ምናምን ቁጭ ብላ በቃ እናቴ ነው ላስታወሰችኝ። እናቴ ትሙት በቃ
ማድረግ የሚቻልበት ነገር የሌለ ነገር ማርያምና ሀና መቤቴ ትሆንሽ መቤቴ እኔ ማድረግ በቃ ይሆን አላውቅም። ምን አለ ዱባይ በሆንሽ ማርያምን እንደዚህ አይነቱን ደፍቶ ዲፖርት መደረጉላ ጽድቅ ነው። ኦኬ ሁላችሁም በሀና ቤተሰብ ቦታ ላይ እናንተን ቤተሰብ አስቀምጦ እሺ። በቃ አስባችሁታል። ማታ ላይቭን እየተከታተሉ ነው ምናምን ሲባል እኔ መስኮቱ ጋር ሄድኩኝ፣ ሽንት ቤት ጋር ሄዳለሁ ምናምን ምናምን። እኔ እንደዛ ይሆንኩኝ ወላድ ምን እንደምትሆን ደግሞ ሳልኩት። ያውም የገጠር ሰው ሀዘን ቶሎ ማይለቀው ማለት የሆነ በቃ ውስጡ አልቅሶ 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 እንኳን ፀጉሩን ናይቶ በቃ የገጠር ሰው ታውቃላችሁ አይደለም ምን ያህል ሀዘን እንደሚያከር። የሀና እናት የተክላይ እናት ማልቀስ አለባት። የይመች እናት ማልቀስ አለባት። ሁሉም መሆን አለባችሁ። በነገራችን ላይ እኔ የሆነ ጊዜ ላይ ይሄንን አማራጭ ሳመጣ ብዙ ህዝብ ተቃውሞኝ ነበረ። አንድ ደላላ አግቶ ብር አምጡ ሲል የእሱን ቤተሰብ ኢትዮጵያ ማገት፣ የዛን ሰዓት ማንም በቤተሰቡ አይደራደርም ምናምን ስል ኖ መሲ እንደዚህ አትበይ፣ ልጅ ባጠፋው ቤተሰብ አይጠየቅም ተባለ። በነገራችን ላይ በደላላ ገንዘብ ኢትዮጵያ ቤተሰቦቻቸው ቤት ተሰርቶላቸው ጥሩ ህይወት የሚኖሩ ቤተሰቦች ናቸው። እነሱም ለምሳሌ አንዲት ልጅ ወደ ዱባይ ስትመጣ 500 ሺህ ብር ከፍላ ስትመጣ ደላላው ለቤተሰቡ ቀለብ ይገዛል። ልጅ ካለው ልጁን ያስተምራል፣ ወንድም ካለው ወንድሙን ያስተምራል። ገባችሁ? ቤተሰቡን ሊያስተዳድር ነው። እዚህ ጋር የሰውን ህይወት የሚያበላሸው። ይሄን ስናገር ብዙ ሰው ተቃውሞኝ ነበር። ያንን ብንጀምረው ኖሮ ለምሳሌ እኔ አንድ ሰው አምጥቼ ደላላ ሆኜ ይሄንን ሰው አግቼ ብር የምቀበል ከሆነ የኔ ቤተሰብ ዋጋ መክፈል አለበት። የዛን ሰዓት ሰው ይጠነቀቃል። ማንም ደፍሮ ይውላችሁ። ሳውዲ አረቢያ ህጓ የሚፈራው ለሰረቀ እጁ ስለምትቆርጥ ነው፣ ለገደለ ስለምትገድል ነው። ህጓን እያንዳንድሽ ተንቀጥቅጠሽ የምትፈሪያት ማለት ነው። አብዛኞቻቸው የሳውዲ ህግ ምናምን ኖ ትላል ነው። ለሀበሻ የሚያስፈልገው የሳውዲ ህግ ነው። ማንም አይዳፈርም። እነዚህ ቆሻሾች እኮ ሳውዲ ከተማ ላይ ኮችን አያደርጓትም። ለመሰላችሁ ህጉ ስላለ ድንበር ላይ ነው ይሄንን የሚያደርጉት። ድንበር ላይ ደግሞ የሳውዲ መንግስትና የኢትዮጵያ መንግስት ቢነጋገሩ 2 ሄሊኮፕተር ይበቃል። እነዚህን ለመደምሰስ አይሆኑ ለማድረግ 2 ሄሊኮፕተር ይበቃል። እናቴ ትሙት። እንደነዚህ አይነት ቆሻሾችን ለማስወገድ ማለት ነው። እዛ ውስጥ የታፈኑ ዜጎቻችንን አስወጥቶ እንደዚህ አይነቶቹን ደግሞ ድባቅ ለመምታት ምን ያመጣሉ? እከሌ ሲሻገር ሞተ ተብሎ እርም ያወጣ ይባላል። ጎረቤት ሄዶ መርዶ ይናገራል። ሬሳው ፌስቡክ ላይ ይዘረጋል። ገባችሁ? እከሌ የሚባል እንትና እንደዚህ ሞቷል ተብሎ ፌስቡክ ላይ ፎቶ ይለቀቃል። ከዛ በኋላ ከላስ አሁን የመች ቤተሰብ